ትልቅ 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 ስራ ነው። ኢየሱስ ሲመሰገን ጴንጤ ሆነ ካኮረፍ ከአንተ ዲያብሎስ ነው። ኦርቶዶክስ ኢየሱስን ስታመሰግን መድኃኔ ዓለም የዓለም መድኃኒት እያለች ስትሰግድለት ስጮህለት ኮምፕሌን ካረክ አንተ ከዳዊት ነው ከዲያብሎስ ነው። ስለዚህ እንደዚህ አይነት ነገሮችን የማይረባ ነገር ይዛችሁ መጣችሁ በጣም 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 ችግር አለባችሁ ብዬ አስባለሁ። እና አርቲስቶች እኮ ነበሩ። አዎ ኢየሱስ ክርስቶስ ሲመጣ ከማጋ ነበር። እንኳን አብሮ አደረሰ እንጂ ኢየሱስ ክርስቶስ ሲመጣ ምን ፈሪሳውያን ምንድን ነው ያሉት? እንዴት ከቀራጭ ጋር እንዴት ከኃጢአተኞች ጋር እንዴት አብሮ ይበላል ብሎ ነው የጠየቁት። ኢየሱስስ ደስ በሚል ንግግር ነው የተናገረው። አንድ ድመቴ መጥቶ ነበር። ይቅርታ ማይሎ come on man I opened the door for you why you left እህቶች በአላፋት ዝማሬ ክርስቶስን እያመሰገኑ በጣም አድምቀው መታየታቸውን እውነተኛ ወዳጅ ኦርቶዶክስን የማትጠሉ ብትሆኑ አንዳንዶቻችሁ ትችቶች አታቀርቡም ነበር በጭራሽ። እኛ ቤት እኮ ስንጉዳለ እኔ መስቀሉን ስለማይ እንጂ በጣም የሚደብር ነገር በጣም የሚያሳፍር ነገር ብዙ ነገር አለ። የሚዘገነን ያውም በክርስቶስ ድነናል የምንል የማይረባ ነገር የሚያደርጉ ብዙ ሰዎች እናውቃለን። ስለዚህ ይሄኛው የአላፋት ዝማሬን ማድረጋቸው እኔ እጅግ ተመችቶኛል፣ እጅግ ደስ ብሎኛል። በፊት ኮንሰርት እየተባለ እኔ ብዙ ጊዜ የተሰደብኩበት ብዙ ጊዜ የታገልኩበት ጉዳይ ነበር። ስለዚህ ኦርቶዶክሶች መማርሻ በእውነት በዚህ ጉዳይ የመጨረሻ ደስ ብሎኛል። እግዚአብሔር ብርክ ያርጋችሁ። ይሄ ነገራችሁን አምላክ አይቀይረው። የትኛውን የክርስቶስ ቀንን ለክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ነው የሚለው። ስለዚህ ለእግዚአብሔር የሚሰጠውን ቀን በሙሉ ለእግዚአብሔር ስለሰጣችሁ በእውነት ኦርቶዶክሶች በእውነት 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 በጣም 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 ደስ ብሎኛል። ስለዚህ እንደዚህ አይነት ነገራችሁ ይቀጥል። ይሄውን እንትና ኮምፕሌንስ ያደርጋችኋለሁ ዘመድኩን በቀለ እንደ እያሰብክ አባ እያሰብክ እነ አርቲስት ሄኖክ እኮ ሰው ናቸው፣ ስጋ ለባሽ ናቸው። ትላንትና የሆነ ነገር ቢሆኑ ዛሬ መቀየር ይችላሉ። ማናችንም የቆመ ቢመስለን እንዳይወድቃን መስጋት አለብን አይደል? ነገ ፈራሽ ነን። ስለዚህ ያደረጉት ነገር ኦርቶዶክሶችን ኮንሰርት እየቀረ ወደ ዝማሬ ሰው ወደ ቤተክርስቲያን እየሄደ መዝሙር እየዘመረ እያመሰገነ መቆየቱ በረከቱ ብዙ እንደሆነ አይቻልም። ስለዚህ ዛሬ ኦርቶዶክስ እኔ ኦርቶዶክስ ባረገችው ነገር እጅግ 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 ደስ ብሎኛል። እጅግ 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 እግዚአብሔር በሚያውቀው ይሄንን ማንነታችሁን እግዚአብሔር አይወሰደው። ስለዚህ መልካም ሲሆን መልካም የምል ሰው ነኝ፣ መልካም ካልሆነ መልካም አይደለም እላለሁ። እና አንዳንድ የደከሙ እናውቃለን፣ ሁሉም በእኛ መልኩ ይሂድ የምትሉ ሰዎች ታሳፍራላችሁ። ለምሳሌ ወንድማችን ፓስተር ትዝታው ሙሉ የኦርቶዶክስን እኔ ከኋላ ያደረኩትን ሲዘምርበት ነበር። ስለዚህ ኦርቶዶክስ ጥሩ ነገር አላት ማለት ነው። የኦርቶዶክስን ቀሚስ ለብሶ የኦርቶዶክስን መስቀል፣ ጸናጽል አብዛኛው ተይዞ ሲያደርጉ ነበር። ይሄም ኦርቶዶክስ ትክክለኛ ነገር አላት ማለት ነው። ስህተቶች እንዳሉ ሁሉ ትክክለኛ ነገሮች አሉ። ትክክለኛውን ትለቅምና
ያልሆኑትን ደግሞ ትተቻል። እንደዛ መሆኑ ትክክል ነው ብዬ አስባለሁ። ስለዚህ የአእላፋት ዝማሬን ኮምፕሌን ያደረገ ሰው ካለ እኔ ጤነኛ ነው ብዬ አላስብም። ጤነኛ ነው ብዬ አላስብም። የአእላፋት ዝማሬን ምን ማድረግ ነው? መደገፍ። በርቱ ኦርቶዶክሶች። እንደዚህ ሌላው አንዳንድ ወደዛ እንኳን አልገባም፣ አስፈላጊ አይደለም። ስለዚህ የአእላፋት ዝማሬን ደስ ብሎኛል። በርቱ። በተደጋጋሚ ቢሆን ደስታዬ ነው። በተደጋጋሚ እንደዚህ አይነት ነገሮች ቤተክርስቲያን እያዘጋጀች መዝሙሮች እያዘጋጀች ከኮንሰርት ይልቅ መዝሙር እያዘጋጀች ህዝቡ ወደ ቤተክርስቲያን እንዲመለስ ብታረግ መዝሙሮች ሰው ይኸው አንድ ቀን የጠራችሁት አይደለ? ሙሉ ተገልብጦ መጥቷል። ተገልብጦ መጥቷል ሰው። ስለዚህ እንደዚህ አይነት ነገሮች በየጊዜው ኦርቶዶክስ ማድረግ አለባት ብዬ አስባለሁ። ተግባባ። ኦርቶዶክስ በየጊዜው ይህን ማድረግ ትችላለች። ምን ማድረግ እንደዚህ አሁን ለምሳሌ በፕሮቴስታንት ወንድምና እህቶቼ የዝማሬ ጊዜ ተብሎ ሚሊኒየም አዳራሽ ሌላም ቦታ ይሄ ይደረጋል። ስለዚህ በኦርቶዶክስም እንደዚህ አይነት የመዝሙር ጊዜዎች የምስጋና ጊዜ እየተባለ ሰው በመዝሙር እንደዚህ እያሸበረቀ አለባበሳችሁ በተለይ እኔ በጣም ነው የምደነቀው። እኔ ቤተክርስቲያን ሲሄዱ ሙስሊሞች ሁሌም ብለዋል፣ ሙስሊሞች መስጊድ ሲሄዱና ኦርቶዶክሶች ቤተክርስቲያን ሲሄዱ የሚለብሱት አለባበስ ጀስት አሜዚንግ። ልክ ሲወጡ የቴክኒክ ብልሽት ይኖረዋል እንጂ ቤተክርስቲያን ሲገቡ አለባበሳቸው ሴቶቹ በጌታ በኢየሱስ ስም በጌታ ቤተክርስቲያን ሲሄዱ የሚለብሱት ልቃል እንጂ ቤተክርስቲያን ሲሄዱ አለባበሳቸው የሙስሊሞች የኦርቶዶክሶችን በጣም ደስ ይላል። የኦርቶዶክስ አለባበስ ኢትዮጵያ ብቻ አይደለም። በነገራችን ላይ የሙስሊምም አለባበስ ኢትዮጵያ ብቻ አይደለም፣ ዓለም አቀፋዊ ነው። የግሪኳን ኦርቶዶክስ ብታመጣት፣ የአረብ ሀገሯን ሙስሊም ብታመጣት፣ የየትኛውም ሀገር ብታመጣቸው አለባበሳቸው በጣም ደስ የሚለው ቤተክርስቲያን ሲሄዱ ሙስሊም መስጊድ ሲሄዱ የሚለብሱት አለባበስ እሶ ቢውቲፉል። ይህን ነገር በደንብ እናገራለሁ። እኛ ቤት መስተካከል አለበት በሚገባ። አለባበስ በጣም አስቸጋሪ አለባበስ አለ። አለባበስ ላይ ችግር አለ። ለዚህ ነው አብዛኛው ፓስተሮች ምናምን ዝሙት የሚወድቁት። የመውደቂያ ሚንሱ ነው፣ ይጠላል። የሴት ልጅ ውበት አይደለም። አንድ ተራ ፓስተር ዳዊት ምን ያደርጋል? በሴት ወድቋል። የሴት ልጅ ውበት በጣም ከባድ ነውና ዳዊት ወድቋል። ዳዊት ክስክስ ነው ያለው፣ ከንግስናው ተዋርዶበታል። እና የሴት ልጅ አለባበስ ቤተክርስቲያን ሲኬድ ለምን አበሻ ቤተክርስቲያን እንደማይለው አላቅም። ቸርች ነው የምንሄደው ይላል። አልገባኝ። ይቺ ትንሽ ግራ አጋባ። ቤተክርስቲያን የማይባልበት ምክንያት አልገባኝም። ፕሮቴስታንት ወንድምና እህቶቼ ቤተክርስቲያን ነው የሚሄደው ለማለት ከኦርቶዶክስ ጋር ላለመመሳሰል ይመስለኛል። እና ግራ ይገባኛል። ሳምሶንን የጣለችው የመጽሐፍ ቅዱስን ሴት ናት። ሳምሶን በጣም እግዚአብሔር ኃይል የሰጠው ኃያል ያደረገው ማንም በአቅም ሊፈታተነው የማይችል ማንንም ዱቄት የሚያደርግ ሳምሶንን በሴት ነው የወደቀው። ስለዚህ የሴት ልጆች አለባበስ ወሳኝነት አለው። ስለዚህ ቤተክርስቲያን ሲገቡ የፈለገ የኦርቶዶክስ ሴት የሙስሊም ሴት የፈለገ የማይደረግ ነገር ታርግ ሌላ ቦታ፣ የእግዚአብሔር ቤትን ግን ታከብራለች። የእግዚአብሔር ቤት ላይ ብትገላት አለባበሷ ልቧ ስብር ብሎ ነው የሚገባው። እኛ ቤት ትንሽ የሚያስደነግጥ አለባበስ አለ። ይህን ስትል ቅር የሚላቸው እህቶች አሉ። አንደርስታንድ። ፓስተሮችም መሾፍ ይወዳሉ መሰለኝ። ይሄን አይቃወሙ። ተሸፋፍናችሁ ኑ ብለው አንዳቸውንም አይነግሯቸው። ጌታ እኮ ልብን ነው የሚያየው እንጂ ይህን ልብስና ነው
ክብሩን መስጣት መልካም ነው ብዬ አስባለሁ። ጌታ ቤት ለመሄድ ምን ሙሉ ፖስቸር ታይት አድርገሽ እንዴት ይኬዳል? ወንድ ልጅ የትም ይሁን ያያል። አይናችን የተበላሸ ነው። በአይኑ አይቶ በልቡ የተመኘ አመነዘረ ይላል። ሴቷን አይደለም የሚለው፣ ሴቷን አይደለም ወንድ ልጅን ነው የሚለው። ወንድ ልጅ ችግር አለብን አይናችን። በጣም 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 ችግር። ነገርኩ እኮ ሳምሶም ከጠላት የጠላት ሴትን አፍቅረዋል። የጠላት የወዳጁን እኮ አይደለም፣ ጠላት በሴት ነው የመጣበት፣ በአናቱ ነው የተከለው። ስለዚህ ልላችሁ የምፈልገው ወደ እኔ ቤተክርስቲያን ነው የምለው፣ እናንተ ቸርች በሉ። እኔ ቤተክርስቲያን ነው የምለው። የፕሮቴስታንት ቤተክርስቲያን ስትሄዱ ይህ ቸርች የሚለው ቃል ትርጉም አልሰጠው። ትርጉሙ በአማርኛ ቤተክርስቲያን ማለት ነው። ግን ቤተክርስቲያን ለማለት ከኦርቶዶክስ ጋር እንዳይጣጣም መስሎ ከታየ ነው ማድረግ ቤተክርስቲያን ብላችሁ ነው። ስለዚህ አለባበሳችሁ ላይ በጣም ስሩበት። እውነቴን ነው። 10 ሴቶች እንዲህ ነጠላ መልበስ የኢትዮጵያ ባህል ከሆነ ለብሶ መሄድ አያስፈራ። ከደበራችሁ ሂጃብ አድርጋችሁ ሂዱ። ዋናው መሸፈናችሁ ነው። የኦርቶዶክስ እንትን ከደበራችሁ ሂጃብ አድርጋችሁ ሂዱ፣ ተሸፍናችሁ ሂዱ። ሴቶች በጣም ጸጉሯን ትሸፈን ይሉ የመጽሐፍ ቅዱስ ቃል ነው፣ የዮኒ ማኛ ቃል አይደለም እኔ የምናገረው። ሴት ልጅ ትሸፈን ይላል። መሸፈኗ መልካም ነገር ነው፣ ክፋት የለውም። ሪስፔክት። አሁን ለምሳሌ በፈለግኳ አስይዘኝ ሂጃብ የለበሰችን ሴት መንገድ ላይ ስልክ ቁጥር የሚጠይቃት የለም። ዲዝ ኖባዲ። በነጠላ ተሸፋፍና ቤተክርስቲያንን መስላ የምትሄድ ሴትን ስልክ አምጪ የምትባል የለችም። ግን እርግጠኛውን የምነግርህ በጅንስ ተወጥራ ብታት አይደለም ስልክ ሌላ ትጠይቃለ። ስለዚህ ዚስ ኢዝ ፋክቹዋል የምናገረው እውነተኛ ነገር ስለሆነ ዝም ብዬ ጸድቅ ያለው የሚጫወቱ ጭቡቴ ብቻ ሳይሆን አንዳንዴ ሀምብል መሆን ጥሩ ነው። የሰው ልጅ ነን፣ ስጋ ለባሽ ነን። ስጋችንን እየገራን መሄድ አለብን ብዬ አስባለሁ። ስለዚህ ዛሬ በአእላፋት ዝማሬ ላይ እኔ ተደስቻ የተቃወሙ ሳይ ግን እነዚህ ሰዎች እውነት ጤነኛ ናቸው ነው ያለው። የአእላፋት ዝማሬን ትቃወማለህ? ለኢየሱስ ክርስቶስ የሚዘመርለትን ትቃወማለን? ሌላውን ተቃውሞ እንደዚህ ይሰክራሉ እንዲያረጋሉ ስንል ተቃወምን። እሺ አሉ። እሺ ብለው ደግሞ ወደ መዝሙራቸው ሲሄዱም መዝሙሩንም ልቃወም ነው እንዴ? ምንድን ነው የምታጨሱት? አንዳንዶቻችሁ በርቱ፣ ትክክል ነው፣ መልካም ነው ማለት ሲገባ እንዲህ ነው ለምቦጭ የምጥሉት። እኔ ታገኛለህ። በማንኛውም ፌር የሆንኩ ሰው ነኝ። ጌታ ምስክሬ። እንዴት ነው ኮምፕሌን የምታደርጉት እንዴ? አርቲስቶች እኮ ነበሩበት እና ጌታ ለማን ነው የመጣው? ለጻድቅ ነው እንደ የመጣው? ለጻድቃን ነው ጌታ የመጣው? አርቲስቶች ነበሩ፣ ዱርዬዎች የሚጠጡ ነበሩ፣ እንትን ነበሩ እና ለማን ነው የመጣው? ተግባባን። ስለዚህ አንዳንዴ ኮምፕሌን ስናደርግ ቦታውን እንኳን እንወቅ። ኮንሰርት ገብተው ቢሆን ይቀጠቀጡ ነበር። ውስጣቸው ያልታደሰ ልብሳቸው የታደሰ ቢሆን ምን ዋጋ አለው? ቤኪ በጣም ጥሩ። ውስጣቸው መታደስ ነው። ከቤተ ክርስቲያን ከወጡ በኋላ ጭፈራ ቤትና ዘፈን ቤት የሚገኝ ከሆነ ኦኬ። ጴንጤ ሆኖ እንደዛ ሰው የለም። ጴንጤ ሆኖ እንደዛ የሚያደርግ የለም። ቤኪ ምንድን ነው የምታወራው? ማብራታ ይህ ነው። እኔ በጣም ማከብር ሰው ነኝ። ጴንጤ ሆኖ ፓስተር ሆኖ ስንት የቆሸሸ ነገር የሚያደርግ የለም። ቶ ምዕመኑን ቶ የእግዚአብሔርን ቃል አቃለው ነው የሚዘርፍ የለም። በየገስታውሱ ሴት የሚያጫውት የለም። ስንት ዱርዬ የለም። እስቲ እሷንም አብረህ ዘግበኛ። እነዚህስ ምዕመን ናቸው፣ ምዕመን ናቸው። እነዚህስ የግለሰብንና የቤተ ክርስቲያን የምትለውን ለይቶ ማየት እንዴት ነው ያደርግ? አሁን የጴንጤ ሲሆን ጴንጤን አይወክልም ይባላል። ሙስሊምም እንዲህ የሚሉት ነገር አለ። ደስ የሚለኝ ሙስሊምም የሆነ ዘፈን ቅጥቅጥ አድርገው ሲዘፍኑ ሲጨፍሩ ቆይተው ሙስሊምን አይወክልም ይላል። ልክ ኦርቶዶክስ ላይ ሲሆን ግን ይለጠፋል። ይሄ ልክ አለ። ልክ የኦርቶዶክስ ሲሆን ኦርቶዶክስ ስለሆኑ ይባላል።
ሙስሊም ሆኖ ሲጨፍር እንደፈለገ ሲሆን ዝም ይባላል። ሙስሊምን አውክልም እንዴ ሙስሊም አይደለሁም ይላል፣ ይሸመጥጥላል። ልክ በፕሮቴስታንቱም ጥፋቶችን አውጥቶ ከመናገር ይልቅ ጥፋቶችን ኖ ጴንጤን አውክልም ይልህና ልክ የሌላ ቤት ሲሆን ግን ኦርቶዶክስ እንደዚህ ነው ይላል። ይሄማ መስተካከል አለበት። ይሄማ ልክ አይደለም። እስቲ ምንድን ነው የጻፍከው? እስቲ ቤኪ በክርስቶስ አምኖ የዳነ ሰው ከቤተ ክርስቲያን ወጣ፣ ጭፈራ ቤትና ዘፈን ክለብ ታንክ ዩ ቤቢ ብን ውሸት ቤኪ ተው። እኛ እዚህ የምናያቸው ብዙዎቹ ፕሮቴስታንቶች ብዙዎቹ ዘፈን የሚሰሙ ቅልጥ አድርገው ዘፋኞች መናገር የማይፈልጉ አሉ። ለምሳሌ እንትናን ታስታውስታላችሁ? ማን ፕራንክ የሚባል ሚኪ ማይኮ ፕራንክ ጴንጤ እንደሆነ ተናግሮ ያውቅ ለዘመናት። አቤል አቡና ጴንጤ እያለ ነው እንደዛ ሲያደርግ የነበረው። አቤል አቡና ሲያጨስ፣ ሲቅም፣ ሲጠጣ፣ ሲጨፍር ምን የነበረ ብዙ ያፈነገጡ ጴንጤዎች በጣም ብዙ አሉ። ቤኪ ብዙ እልፍና አላፍ ግን በኦርቶዶክስ ስም ነው ያቺን ነገር የሚጫወቷት። የሚደብረኝ ለዛ ነው። ራቼ ጴንጤ አይደለ እንዴ? ራቼ ካሙዙ ጴንጤ አይደለ እንዴ? ከነ ወንድሙ ካሙዙ ከነ ወንድሙ ከነ ጊልዶ ጭምር ጴንጤ አይደሉ እንዴ? በብዛት የሙዚቃ አቀናባሪዎች በሙሉ ጴንጤ አይደሉ እንዴ? እንዴ እውነቱን ከተነጋገርማ እኔ ስለተበሻሸኩ እንጂ እውነት ከተናገርኩማ በደንብ መረጃው አለ። ልክ እንደዛ ሲሆኑ ኦርቶዶክስ ይጫወታሉ። ልክ ሲዘፍኑ ፋታ ሲሉ ፐርቸስቸስ ሲሉ ናሆም አሁን ጴንጤ አይደለ እንዴ? ናሆም ወንድማችን ጴንጤ እኮ ነው እንዴ? እጠራላለሁ ቋቅ እስኪል እጠራላለሁ። ዲሽታ ጌና ጴንጤ አይደል እንዴ? ማን የቀረው ጴንጤ ሆኖ የማይዘፍን ማን የቀረው እንዴ? በደንብ ነው የምትዘፍኑት። ብዙ ጴንጤዎች ጆሲ ቲክታክሩ ጴንጤ ነው። የትኛው ጆሲ? ጆን ዳንኤል እና ጆሲ ጴንጤ ናቸው? ኖ ጆሲ ጴንጤ አይደለም። ኖ ጆን ዳንኤል አላቅም እሱ ነው። ኦኬ ከሆነ እውነቱን ነው የምናገረው። ብዙ ጴንጤዎች እውነቱን ነው የምናገረው እኔ ብዙ ጴንጤዎች ልክ ሲጨፋፍሩ ሲጨዋወቱ ፏፈሽ ሲሉ ምንድን ነው ላጢሉና ኦርቶዶክስ ይጫወታል። እነራቼ ራሱ ኦርቶዶክስ ይጫወታል። ዘፈን ሲሰሙ ምናምን ምንድን ነው ብለህ ስትጠይቀው ኧረ ጴንጤ አይጨፍርም ይላል። ጴንጤ ሙዚቃ አይሰማም ይላል። ጴንጤ አይጠጣም ነው። ውሸት አሉ። በኦርቶዶክስ በጣም መልካም የሆኑ እኔ አሁን እኔ ኦርቶዶክስ የምገልጸው በማየ ትዝ አይላት ለበዓሉ ድምቀት ጠላ ምናምን ትጠምቃለች። የበዓል ጊዜ ይቀምሳሉ እንጂ የእኛ እናቶች የሚሰክሩም እናት የሉንም። ጾም፣ ጸሎት፣ ቤተክርስቲያን መሄድ ነው የሚያውቁት። ሌላ የሚያውቁት ታሪክ የለም። እናቶቻችን በእናቶች ከሄድክ እንዲያውም የጴንጤዎች በጣም የጠነከሩ ይቅርታ፣ ኦርቶዶክስ በጣም የጠነከሩ ናቸው። ሙስሊሞች የጠነከሩ ናቸው። ወጣቱ ነው አስቸጋሪ። ስለዚህ አሁን ዛሬ ባየሁት ነገር ላይ እንዴት ኮምፕሌን ይደረጋል? ስንት ሰው ፋይል አለኝ እኔ አውጣ ካላችሁኝ ዘረግፈዋል እንዴ እውነቴ አውጣ ካላችሁኝ ዘረግፈዋለሁ። ግን የሚጠቅም አይደለም። የኦርቶዶክስ ወንድምና እህቶች ስለ ኢየሱስ ሲዘምሩ ሲያድሩ እንዴት ኮምፕሌን ታደርጋለህ? እሱ አበሳጭቶኛል። ጭፍን ጥላቻ አለ እያየው አይጠቅምም። በፍቅር ሲሆን ሁለታችንም ችግር የለብንም። ኢየሱስ ለዓለም ነው የሞተው። ይሄን ማንም ኦርቶዶክስን ብትጠይቀው ፕሮቴስታንት ብትጠይቀው ይመልስልሃል።
ለዓለም የሞተ እኛን ለማዳን በመስቀል ላይ ተዋርዶ በደሙ ያዳነን ኢየሱስ ነው። በዚህ ኮምፕሌን የሚያደርግ ኦርቶዶክስ የለም። እርግጠኛ ሆኜ እነግራለሁ። there is no complaint። ስለዚህ ምንድን ነው የማስተማር የትምህርቱ ጉዳይ ሌላ ጥያቄ ነው። የትምህርቱ ጉዳይ ሌላ ጥያቄ ነው። ግን የሆነ ቤዚክ የሆነ ነገር አለ ኦርቶዶክስ ውስጥ ቤዚክ በደሙ በክርስቶስ ደም። ሌላው ጥምቀት፣ በጥምቀት ጉዳይ ላይ ኦርቶዶክስ ጋር ብዙ እውነት አለ። የትኛው በ40 ቀን መጠመቁን አይደለም እልህ፣ ስለ ጥምቀት አስተምሮ ሚስጥረ ጥምቀት ብዙ እውነት አለ። እንደ ክርስቶስ ራሱ መጥቶ የተጠመቀውን ለበዓሉ ድምቀት የሚሉ እኮ ነገር አለ። ያስደነግጣል። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል እያለ እየተናገር ጥምቀቱ እንደ ቀልድ የሚያዩ ሰዎች አሉ። ጥምቀት በጣም ወሳኝ ነው። መዳንህን ማረጋገጫ ነው። ከምን ከሙታን ወደ ሰውነት የምትቀየርበት ነው። ስለዚህ ጥምቀት በጣም አስፈላጊ ነው። በፊት የተሳሳተ ነገር ነበረኝ። ገብተህ ስትወጣ ነው አይደል? ጥምቀቱ ሞተ ስትነሳ ማለት ነው አይደል? ወደ ትንሣኤው መነሳት ማለት ነው። ስለዚህ አንዳንድ ነገሮች ላይ ብናስተካክል ጥሩ ነው። በንዴት ተቃራኒ ለመሆን ብቻ የምናደርገው ነገር መኖር የለብንም። ተቃራኒነት ብቻ ኦርቶዶክስ የሆነ ነገር አድርገን ነው ኦል ዲስ ፓስተር ትዝታው ሲጠቀመው ነበር። ኦል ኦፍ ዲስ ይሄን በሙሉ ሲጠቀመው ነበር። ሚሊኒየም አዳራሽ በሙሉ። ስለዚህ የሚጠቅመው ነገር ላይ መነጋገር ጥሩ የሆነውን እኔ ቤቴ ያለው ለዚህ ነው። ይሄ በብዛት የሚታወቅበት ኢትዮጵያ በኦርቶዶክስ ቤተክርስቲያን የሚታወቀው ገበያ ላይ ሊኖር ይችላል። የሚታወቀው ግን በኦርቶዶክስ ቤተክርስቲያን ነው። አሁን ፕሮቴስታንት እያስገባ ነው። ለምን? መጽሐፍ ቅዱስ ይላላ። ኦርቶዶክስን የመጥላት ነገር አይቻልም። ሁሉም ጋር አይደለም፣ የሚወዱ በጣም አሉ። ምን አለች? መጽሐፍ ቅዱስ ይላል። ኦርቶዶክስን ብትጠላው ራሱ መጽሐፍ ቅዱስ መዝሙር 150 ላይ በጸናጽል በበገና በክራር በእምቢልታ አመስግኑ ይላል። ስለዚህ ምን ታደርጋለህ? ብትጠላም ብትወድም ኦርቶዶክስን ያንን ማድረግ አይቀርም መጽሐፍ ቅዱሳዊ ስለሆነ። ስለዚህ አንዳንዴ ምን ማድረግ አለብን? ቆም ብለን ጥሩ የሆነው አብረን ሌላውን መጠየቅ ተጠያይቆ መደረግ በዛ ነገር ላይ ማድረግ ነው። ሌሎቹ ስለሚለው እኔ በጣም ከሚደብረኝ ባህሪ ሲቀመቅሙ ምናምን ጴንጤነታቸው እንዲታወቅ አይፈልግም። የሰራዊት ጌታ እግዚአብሔር የትም ሆነ ያያል። ስትቀመቅሙ ስትበላቀጡ ምናምን ጴንጤ መሆንን አትፈልግም። ይደንቀኛል። ልክ የኤርትራውያኖች ሙድ አለ። እኔ ኤርትራውያኖች ይመቹኛል። አሜሪካ፣ አውሮፓ ያዘው የትም ሀገር ስትይዘው ነው ኢትዮጵያዊ ነኝ ነው የሚለው። ግደለው እንዳለ ኤርትራዊ አገኘው የሆነ ወንጀል ሰርቶ ጋማ ስትለው ነው ኢትዮጵያዊ ነኝ እንጂ ኤርትራዊ አይደለም። ልክ አሁንም የማየው ነገር ይሄ ነው። ጴንጤዎች በዓለም የሚንቀሳቀሱ ብዙ ወንድምና እህቶች አሉ፣ የጠፉ የሄዱ። እነሱን መመለስ ነው የሚያስፈልገው። አንድ ጴንጤ መመለስ የሚያስፈልገው ሞር ከጴንጤ ያፈነገጡ ብዙ እህቶች አሉ። በውስጥ መጽፍላቸው ሰዎች አሉ። ብዙ እህቶች ያፈንግጠዋል። እዚሁ እያዩዋቸው ኃይለኛ ጨፋሪ ሆነዋል። ከመዝሙር ውጭ የማያዳምጡ እህቶቼ ፕሮቴስታንት የነበሩ እዚሁ ቲክታክ ላይ ተነስተው ሲጨፍሩ ነው የሚሉት። ከዛ መስቀል ያደርጋሉ። ጌታን ስላየው እዚሁ እያየናቸው። አሁን እንቁርቲ ጴንጤ አይደለችም ይላሉ። ግጥም ያለች ጴንጤ
እዮዳብ ጉቶ ጴንጤ አይደለም፣ እልል ያለ ጴንጤ ነው። ምንድን ነው የምታወራው? ምንድን ነው የምታወራው? እልል ያለ ሙዚቃውን ራፑ ላይ ጨፍርላል፣ ሙዚቃ ይሰራላል። ምን ጴንጤ አይደለም። እንቁርጢ ጴንጤ አይደለችም። ስለዚህ የአላፋት ዝማሬ እኔ ከተደሰትኩባቸው ይችን ቀን ስናፍቃት የነበረች ነው። ጭራሽ ፓስተር ነው፣ የልጆችን ሚኒስትር ያንግ ዩዝ ሚኒስትር ነበረ እዮዳብ። እሱና ባለቤቱ ደንቨር ኮሎራዶ ቸርች ምን ነበሩ? በደንብ ወጣቶችን የሚያስተምሩ ፓስተሮች ነበሩ። ስለዚህ ምንድን ነው ችግሩ? ማየው የሚመስለኝ ኦርቶዶክሱ ላይ እንዲህ ብሎ ማፍጠጥና ሙስሊም ጋር እንደዛ አይነት ፍጥጫ የለም። ኦርቶዶክስን እኮ የተወሰነ ነገር ይሰማሉ እኮ፣ ጎበዞች ናቸው፣ ያዳምጣሉ። በኢየሱስ ክርስቶስ ቀልድ አያውቁም። የጌቶች ጌታ ነው የሚሉት፣ ቀልድ አያውቁም። በማርያም አይደራደሩም። ለምን? የኢየሱስ ክርስቶስ እናት ናት። ሌሎች መጽሐፎች አሉ መስተካከል ያለባቸው። እሱን ወደፊት እየተማማርን የምናስተካክለው ነገር ወይ እነሱ ሊያሳምኑን ወይ እኛ ልናሳምናቸው እንችላለን። ተግባባን? ግን በማየው ነገር ላይ ቆም ብለን ስናይ የዛሬውን ኦርቶዶክስ ያደረገችውን የተቃወመ የዲያብሎስ ቁራጭ ነው። ከክርስቶስ አይደለም፣ ጨርሶ ከክርስቶስ አይደለም። የዛሬ የአላፋት ዝማሬን የተቃወመ ማንኛውም የሌላ ሃይማኖት ተከታይ ይሄ ድፍን የኦርቶዶክስ ጥላቻ እንጂ nothing else። የዛሬው እኔ ረክቼበታለሁ። አቤት ስታምሩ! በጌታ በኢየሱስ ስም በደሙ ይሸፍናችሁ። አቤት ስታምሩ! በጌታ በኢየሱስ ስም አንዴ ፓስተር ትዝታው ሲዘምር ባሌ የት ነህ እያለች አይደል እንደ መጣችሁ አንዷ ሚሊኒየም አዳራሽ ላይ። በጌታ በኢየሱስ ስም ትቀልዳለህ እንዴ? ባሌ የት ነህ፣ ኧረ እኔ ወደፊቱ ባሌ የት ነህ እያለች አይደል እንደ ዝማሬ ላይ ቪዲዮ ቀርጻ የፖስተች። ጭራሽ ባል ፍለጋ የምትሄድም አለች። እና ስህተቶች አሉ። ይሄን ትደብቁና ኦርቶዶክስ ላይ ይሄ ልክ አይደለም፣ ትክክል አይደለም። በስነ ስርዓት እኔ ባርካለሁ ገንዘብ ስጠኝ የሚል ሄኖክ አለላ አይደል እንዴ? ፓስተር ሄኖክ እኔ ባርካለሁ 50 ሺህ ምናምን ቻፓ ልቀቅ የሚል በአደባባይ ልዝረፍ የሚል አለ። ዘራፊ እንኳን በየቤቱ አይጠፋም። ቻፓ ነገር አስቸጋሪ ነው። ግን እኔ እግዚአብሔር ምስክሬ ደስ ብሎኛል። በቃ የሁልጊዜ ጸሎቴ ምን ነበረ? የሁላችሁ ኦርቶዶክሶች እኮ በየኮንሰርቱ ነው የሚዞሩት ሲባል የዛሬ ዓመት ጥሩ ተጀመረ። ዛሬ የሆነው ነገር በጌታ በኢየሱስ በደሙ ይሸፍናችሁ። ዛሬ ኦርቶዶክስ በቃ አስደምማችሁኛል። በጣም ደስ ብሎኛል። በቃ በጣም ተደስቻለሁ። ኢየሱስ ክርስቶስን እንደዛ አምልካችሁታል፣ አመስግናችሁታል። በስሙ ስንት እንደሚዘረፍ እኮ እኛ ቤት እናውቃለን። በስሙ የሚዘርፍ ይበልጣል በስሙ ከሚያመሰግን አስተማሪዎች። በቁጥር የተወሰኑ ነው የምታገኛቸው ንጹህ ወንጌል የሚሰብኩ የጌታ ልጆች። አንዱ ፕሌን የለኝም አላለም እንዴ? ሌሎቹ ፓስተሮች ከተለያየ ሀገር ፕሌን ይዘው መጡ አለ። ፕሌን ይዘው መጡ። እኔን ሲጠይቁኝ በኮሜርሻል ነው የመጣሁት አልኳቸው። እና እዛ አቁም ያለው አየህ፣ የሌላው ዓለም ፓስተር ምን አለው? ፕሌን አለው። ፕሌን ሁላ የሚመኛለ ኢትዮጵያ ላይ። በኢትዮጵያ ኑሮ ስታንዳርድ ፓስተር ሆኖ በግሉ ቦጥቡጦ ሊበላ ሆዱን ሊሞላ ፕሌን ሁላ የሚመኝላ አለ። ደፋር ምዕመናኑን ቡጥቡጥ አድርጎ ልንገር አይደለ ቸርች መሄድ
የጌታ ልጆች ያቆሙት የእናንተ ዘረፋ ሰልችቷቸው ነው። ዘረፋ የኦርቶዶክስ ልጆች ፈቅደው ነው የሚሰጡት። ጌታ ኢየሱስ ምስክሬ፣ የኦርቶዶክስ ልጆች ፈቅደው ደስ ብሏቸው ነው የሚሰጡት። ተገደው አምጡ፣ በዚህ ውጡ፣ በዚህ ግቡ ተብለው አይደለም ቤተክርስቲያን ሲሄዱ የሚሰጡት። ራሳቸው ልባቸው ደስ ብሏቸው ለቤተክርስቲያን ይሰጣሉ። ያኛስ ፓስተሩ አምጣ ነው አምጣ፣ ኪስ ውስጡላ ገብቶ ነው የሚያወጣው። የባንክ ቡክን አምጣ ነው የሚያለው። ቼክ ያደርጋል ስንት ባላንስ እንዳለ፣ ስንት ፓስተር ነው የባንክ ቡካችሁን አምጡ ብሎ ባላንሶቹን ቼክ የሚያደርግ። ትክክል አይደለም። ለጌታ ለኢየሱስ ብለው ሁሉን ነገር የተዉ፣ ሁሉን የተዉ ያንን ነው የምለው። ከዝማሬው በኋላ የት ሄዱ? ተው። ከዝማሬው በኋላ እሱን እግዚአብሔር ይጠይቅ። ወዴት ሄዱ? አንተ እየተከታተልክ ነበር? ምን ነው እኛ ቤት ያሉት ጻድቃን ናቸው አልክ? ወደ ቤታቸው እንጂ ወዴት ሊሄዱ ነው? ወደ ሱዳን ሄዱ ልበል? ወደ ሱዳን፣ ወደ ግብፅ ሀገር ለቀቁ ልበል? የዓመት በዓል ጊዜ ቤተሰብ ጋር የሚካሄደው ኢትዮጵያ ባህሉ የት ትሄዳለህ? ቤተሰብ ነው ተሰባስቦ አብሮ የተደረገውን የሚያደርገው። አንዳንድ ስህተቶች የሚፈጥሩ አሉ። እነሱ ግን ሙሉ ኦርቶዶክስ ጴንጤ አይወክልም እንደምትሉ የሚያጠፉ ጴንጤዎች እነ ኢዮዳብ፣ እነ እንቁርቲ፣ እነ ናሆም ፎንቴ፣ እነ ጆሲ፣ እነ ጆን ዳንኤል፣ ሌሎችም እነ ራቺ ጴንጤን አይወክልም ካላችሁ፣ እነ ካሙዙ ጴንጤን አይወክሉም ካላችሁ፣ እነዚህም ቅምቀማ ቤት የሚሄዱት ኦርቶዶክስን አይወክሉም። በዛ እንስማማ። እነሱም ማንን አይወክልም? ኦርቶዶክስን አይወክሉም። እነ ካሙዙ ጴንጤን ካልወከሉ፣ እነ ዲሽታ ጌና ጴንጤን ካልወከሉ፣ ሌሎችም ሰዎች ጴንጤን ካልወከሉ፣ የሚያጠፉ ሰዎች ጴንጤን አይወክልም ካላችሁ፣ በዚህ በኩል በኦርቶዶክስ በኩልም እነ ጃኒ ኦርቶዶክስን አይወክሉም። ነፍሱን ይማረው ኤልያስ መልካ ፕሮቴስታንት ነው የነበረው። ብዙ አቀናባሪዎች፣ የሙዚቃ አቀናባሪዎች በብዛት እንዲያውም አንዴ አስታውሳለሁ፣ በጣም ወደው ዘማሪ ነው ኤፍሬም አለሙ ከድሮም ጀምሮ የማዳምጠው ነው። የእሱ መዝሙር አልተስተካከለኝም ብሎ ሙዚቃ አቀናባሪዎች ጋር ሄዶ ነው መዝሙሩን ያሰራው። ሙዚቃ የሚያቀናብሩ የኔዎቹ በደንብ አላስተካከሉትም ብሎ ሄዶ እንዲያውም ትችት ሲደርስበት ነበር።